ግለሰባዊ የዲጂታል መረጃ የምንለው አንድ ግለሰብ በኮምፒውተር አማካኝነት የራሱ የሆኑትን አደራጅቶ የሚይዛቸውን መረጃዎች አጠቃቀምን ለመግለጽ የሚያገለግል ቃል ነው። ግለሰቦች በግል ጉዳዮቻቸው ዙሪያ የሚይዟቸው መረጃዎች በተለያዩ ጊዜያት በሀዘንም በደስታም ሆነ እንደዚሁም በተለያዩ ዝግጅቶች ሆን ተብለው ወይንም በአጋጣሚ ጠቃሚ የሆኑ እንዲሁም ምንም ረብ የሌላቸው ያልተለመዱ ክስተቶች ወይም ተለምዷዊ ተግባራዊ ጉዳዮችን የሚዘክሩ መረጃዎች ተከማችተው የሚገኙበት ስብስብ ነው። እነዚህ መረጃዎች በግለሰቡ ኮምፒውተር፣ ስልክ እንደዚሁም ክላውድ ሰርቨር ላይ ሊገኙ ይችላሉ። የግለሰባዊ የዲጂታል መረጃ የምንለው በየዕለት ተዕለት እንቅስቃሴያችን አማካኝነት የምንፈጥራቸው በስልካችንም ሆነ በኮምፒውተሮቻችን ውስጥ የሚገኙ መልእክቶች፣ ድምጾች እንደዚሁም ተንቀሳቃሽ ምስሎችን የሚያካትት ነው። እንደዚሁም በማህበራዊ ድረገጾች ላይ የምናጋራቸው ፎቶግራፎች፣ መልእክቶች፣ ጽሁፎች ሊሆኑ ይችላሉ። የግለሰባዊ የዲጂታል መረጃ ሃይማኖታዊ፣ ትምህርታዊ፣ ማህበራዊ፣ በጤና የሚፈጠሩ መረጃዎች እንደዚሁም ኢኮኖሚያዊ በሆኑ ጉዳዮች ዙሪያ የሚፈጠሩ መረጃዎች፣ የግለሰቡ የዕለት ውሎን የሚገልጹ ጽሁፎች፣ በግለሰቡ ቤተሰቦችና እንደዚሁም በቅርብ ወዳጆች በታሪካዊ ይዘታቸው አንጻር ጠቃሚ ፋይዳ ያላቸው ሊሆኑ ይችላሉ። በ1980 ዓመተ ምህረት በመጠናቸው አነስተኛ የሆኑ ኮምፒውተሮች መምጣትን ተከትሎ ግለሰቦች እንደ ፍሎፒ ዲስክ ባሉ ተንቀሳቃሽ የመረጃ ቋቶች አማካኝነት የግል ሰነዶቻቸውን ማደራጀት በመጀመራቸው ምክንያት ግለሰባዊ የዲጂታል መረጃ እየተለመደ መጥቷል። የላይብረሪና የመዛግብት ባለሙያዎች ታሪካዊ ይዘት ያላቸውን የግለሰቦችን የዲጂታል መዛግብቶች ማሰባሰብ መጀመራቸው ግለሰባዊ የዲጂታል መዛግብት ይበልጥ እንዲታወቅ፣ እንዲስፋፋ ምክንያት ሆኗል። ከ1990 ዓመተ ምህረት ጀምሮ በአሜሪካና እንግሊዝ የተጀመረው የተለያዩ ድረ ገጾችን የተሰበሰቡበት መዛግብት ለተጠቃሚዎች አገልግሎት ላይ እንዲውል ማድረግ በመጀመሩ ግለሰቦችና የተለያዩ ሀገራት የባህል ማዕከላት አባል የሆኑበት ኢንተርናሽናል ኢንተርኔት ፕሪዘርቬሽን ኮንሶርቲየም IIPC በ2003 ዓ.ም ተቋቋመ። በ2007 እንደ አውሮፓውያን አቆጣጠር በአሜሪካን የሚገኘው የኮንግረስ ላይብረሪ የግለሰብ የዲጂታል መዛግብትን አጠቃቀምን በተመለከተ በድረ ገጹ ላይ ማስነበብ በመጀመሩ ይበልጥ ግንዛቤን መፍጠር ተችሏል። ለግለሰባዊ የዲጂታል መዛግብቶች የሚደረገው ጥበቃ ከሚቀመጡበት ቋት፣ የመዛግብቱ መጠን እንዲሁም ደህንነቱንና ከምንም አይነት አደጋ የተጠበቀ እንዲሆን የሚደረገውን እንክብካቤ የሚያጠቃልል ነው። ግለሰቦች የዲጂታል መረጃዎቻቸውን በሚያደራጁበት ጊዜ ሊዘነጋ የማይገባው እያንዳንዱ መረጃ በምን አይነት አውድ እንደተፈጠረ የሚገልጽ መረጃ መኖር እንዳለበት ነው። አውዱ በግልጽ የማይታወቅ ከሆነ መረጃው ሊሰጠው የሚችለውን ጠቀሜታ ትርጉም በማሳጣት ይቀንሰዋል። የግለሰባዊ የዲጂታል መረጃዎች በጥበቃ ወቅት ከሚያጋጥሙ ተግዳሮቶች መካከል መዛግብቱ የሚገኝበት የመረጃ ቋት መበላሸት፣ በማህበራዊ ድረ ገጾች የሚገኙ ፎቶዎች፣ ጽሁፎችና መልእክቶች መጥፋት፣ መዛግብቶቹን የያዙ ኮምፒውተር መበላሸት እንደዚሁም ዘመናዊ መተግበሪያዎችና ቁሳቁሶች በሚመጡበት ጊዜ ነባሩ አገልግሎት መስጠት አለመቻል ቴክኖሎጂካል ኦብሶለንስ ናቸው። የግለሰባዊ የዲጂታል መዛግብቶች ፋይዳ መዛግብቱን በሚያደራጀው ግለሰብ ለመዛግብቶቹ በሚሰጠው ዋጋ ልክ የሚደረግላቸው ተገቢ ጥንቃቄና እንክብካቤ እንዲሁም እነዚህ መዛግብቶች በሌሎች አገልግሎት ላይ እንዲውሉ በመስጠትና በማጋራት የሚወሰን ነው። ለግለሰባዊ የዲጂታል መዛግብቶች ሊደረግላቸው የሚገባ ጥንቃቄ። ግላዊ የዲጂታል መዛግብቶች ለረዥም ጊዜ ተጠብቀው አገልግሎት መስጠት በሚችሉበት ይዘታቸው እንዲቆዩ ተገቢውን ጥንቃቄና እንክብካቤ ሊደረግላቸው ይገባል። ከነዚህም ጥንቃቄዎች አንዱ ለመረጃዎቹ የምንሰጠው ስያሜ ወጥነት ያለውና መረጃዎቹን በቀላሉ ለመለየት የሚያስችልና
አሰናዳችንም አንድ አይነት ስርዓትን የተከተለ መሆን ይኖርበታል። መረጃዎቹ ከመደራጀታቸውና ከተደራጁ በኋላ ቅድመ ዝግጅት በማድረግ መሰነድ ያለባቸውንና የሌለባቸውን እንዲሁም እንዴት መደራጀት እንደሚገባቸው እቅድ ማዘጋጀት ያስፈልጋል። እንደዚሁም መረጃዎቹ የሚቀመጡበትን ጥራት ያለው አስተማማኝ የመረጃ ቋት በጥንቃቄ መምረጥ ያስፈልጋል። ከዚህም በተጨማሪ ዘመናዊ ቋቶች በሚመጡበት ጊዜ ከነባሩ ወደ ዘመናዊው ማሸጋገር ያስፈልጋል። መረጃዎቹን በመጠባበቂያ ቋት ወይንም ባክአፕ ላይ ማኖር በአጋጣሚ መረጃው ቢጠፋብን እንኳን መልሰን ለማግኘት የሚያስችለን አስተማማኝ ዘዴ ነው። ግለሰባዊ